የአርትስ ቴሌቪዥን የሕያዋኗ እይታ ፕሮግራም ተከታታዮች እንደምን አላችሁ? ዛሬ አንድ እንግዳ ይዤላችሁ ቀርቤያለሁ። ዶክተር ሰርካለም ኑርልኝ ይባላሉ። በዕድሜያቸው አንጻር ብዙ አገልግሎት ያበረከቱ ሐኪም ናቸው። ዶክተር ሰርካለም ውድ ጊዜዎትን ሰውተው ይህን ቃለ ምልልስ ለማድረግ በመፍቀዶ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ የአርትስ ቴሌቪዥን ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርብሎታል። አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። ያው በደንብ ለኮንቨርሴሽንም እንዲመቸን ከአክብሮትም አንጻር አንቺ በልኝና ውይይታችንን እንቀጥላለን። አመሰግናለሁ አክብራችሁ ስለጠራችሁኝ። እኔም አመሰግናለሁ። እሺ ዶክተር ሰርካለም ስለተፈቀደልኝ አመሰግናለሁ። ዶክተር ሰርካለም ማናት ብለን እንጀምር ይሆን? ዶክተር ሰርካለም ወጣት ሴት ኢትዮጵያዊ ዶክተር ነች። ስለዚህ አመጣጤ አዲስ አበባ ነው ተወልጄ ያደግኩትኝ። ኤሌመንተሪ ሃይስኩል የተማርኩትኝ ስካይ ዞናል መድኃኔዓለም ትምህርት ቤት ነበር። ያው እንግዲህ ያለፉትን ብዙ ዓመታት በሕክምና ትምህርት ስፔሻላይዜሽን በማድረግ እነዛን በመስራት በማሳለፍ ያለሁኝ ሰው ነኝ ማለት ነው። እንግዲህ እስቲ እንግዲህ ምስካየ ኅዙናን መድኃኔዓለም ትምህርት ቤት አዲስ አበባ ከተማ ውስጥ ከሚገኙ በእምነት ተቋማት ከሚመሩ ትምህርት ቤቶች አንዱ ነው እና የዛ ትምህርት ቤት ቆይታሽ ምን ይመስል ነበር? አንደኛም ሁለተኛም ደረጃ እዛ ነው የተማርሽው እና አሁን ላለሽበት የደረሽበት ደረጃ የትምህርት ቤቱ አስተዋጽኦ ምን ይመስል ነበር? በቃላት ራሱ ለመግለጽ የሚያስቸግር ነው። ምስካየ ኅዙናን ለእኔ በህይወቴ ውስጥ በጣም ትልቅ ቦታ ያለው ቦታ ነው። የህይወታችንን በጣም ብዙ ነገር የተማርንበት ቦታ ነበረ። ለእኛ ከልጅነታችን ያው የቤተክርስቲያን ትምህርትም ስለነበረ በግብረ ገብ ታንጸን እንድናድግ፣ እርስ በርስ ደግሞ እንድንዋደድ፣ ጥሩ ጓደኝነት እንዲኖረን፣ እንደ ተማሪነታችንም ደግሞ የራሳችን ታለንት በደንብ ዲቨሎፕ እንድናደርግ እንደየተሰጧችን ጥሩ ጊዜ አግኝተን ጥሩ አስተማሪዎች ኖረውን ጥሩ ጊዜ ተኮትኩተን ያሳለፍንበት ትምህርት ቤት ነበረ። ከዛ በኋላ ለሚጠብቅን ቻሌንጆችን ወጥተን ከዛ በኋላ ለምናሳልፈውን ጊዜ በጣም ጥሩ ነገሮችን ማድረግ እንድንችል በጣም ትልቅ አስተዋጽኦ አድርጎልናል እና ምስካየ ኅዙናን ለእኔ በጣም ትልቅ ቦታ ነበር የነበረው። ከዛም የወጣን ያው በጣም ብዙ ልጆች የተለያየ ኃላፊነት ቦታዎች ላይ ወጥተን ብዙ ስራዎች እንሰራለን። አሁን እስቲ ምናልባት ምን አይነት ተማሪ ነበረች ዶክተር ሰርካለም ምስካየ ኅዙናን ስትማር? ምስካየ ኅዙናን ስማር እንግዲህ እኔ ጎበዝ ተማሪ ነበርኩ ብዬ ነው የማስበው። የደረጃ ተማሪ ነበርኩኝ። ያው አባቴም በጣም ትምህርት ይወድ ስለነበረ ከዓመት ዓመት ያው እሱንም አስተማሪዎቼንም ራሴንም ለማስደሰት ያው በጣም ብጠር ነበር እና ያው የደረጃ ተማሪ ነበርኩኝ። አብዛኛውን ዓመት ያው ከሁለት ወይ ከሶስተኛ ወጥቼ አላውቅም እና አራተኛ ምናምን የሚወጣባቸው ሴሚስተሮች ራሱ ወዲያው አስተካክላለሁ። ከዛ በተጨማሪ ያው እንዳልኩት ብዙ ነገር ላይ ለመሳተፍ እድሉን ይሰጠን ስለነበር ትምህርት ቤቱ አብዛኞቹ ክለቦች ውስጥ እሳተፍ ነበረ። የሚዲያ ክበብ አባል ነበርኩ፣ የትረካ ክበብ አባል ነበርኩ፣ የአማርኛ ፕሮግራም ነበረን። እዛ ላይ የትረካ እና ፕሮግራም አቅራቢ ነበርኩ፣ ድራማ ሰራ ነበረ። ለትምህርት ቤት ምንም አይነት ነገሮች ሲኖሩ የኮሚቴ ሄድ ምናምን እንደዛ የግራጁዌሽን ኮሚቴ አባል ብቻ ብዙ እንደዚህ አይነት ፓርቲሲፔሽኖች ነበሩ እና ለእኔ በጣም በጣም አሪፍ ጊዜ ነበረ። በጣም ብዙ አይነት ጓደኞች ነበሩን ሁላችንም በጣም በጥሩ መልኩ ያነጸን። እኔም ደግሞ በጣም አክቲቭ ሆኜ ራሴን ዲስከቨር እንዳደርግ የረዳኝ ቦታ ነበር። በጣም አሪፍ ጊዜ ነበር ምስካየ። እስኪ እንግዲህ አንቺን ለወደፊት ህይወትሽ ሊለውጥ የሚችል ሕክምና እንድትማሪ የሚያደርጉ ታለንትሽን የተረዱ ያወቁ ለወደፊት እንዲህ ይሆኛለሽ የሚሉ መምህራኖችሽን ታስታውሻለሽ? ምስካየ ኅዙናን እንዴ በጣም በጣም ነው የማስታውሰው። አንድ ብቻ ስላልሆኑ በጣም ብዙ ስለሆኑ እነሱን ራሱ ጠርቶ ለመጥቀስ እንትን ይላል። ግን በዋነኝነት ከሕክምና ጋር በተያያዘ ኤሌመንተሪ እያለን ሳይንስ አስተማሪዎችን ቲቸር የኔነሽን በዚህ አጋጣሚ እጅግ በጣም ማመስገን እፈልጋለሁ። በልጅነታችን ስለ ሳይንስ ማነች? መምህርት የኔነሽ መምህርት የኔነሽ። ኦኬ። እና በጣም ኪሪየስ እንድንሆን ነገሮችን ዲስከቨር ለማድረግ እንድንሞክር ኤክስፐሪመንት እንድናደርግ በጣም ብዙ በልጅነት አይምሯችን ትጋብዘን ነበር እና በዛ ሰዓት ራሱ ምሳ ሰዓታችንን ቢራቢሮች እያባረርን እነሱን
ይዘን ዳይሴክት በማድረግ ነበር ጊዜያችንን የምናጠፋው እና በጣም እሷ ነበረች። ከዛ በኋላ ሃይ ስኩል የነበረ ባዮሎጂ አስተማራችን ቲቸር ሳሚ አሁን ደግሞ ሚዛን ቴፒ ዩኒቨርሲቲ ሌክቸረር ነው። እሱን በጣም በባዮሎጂ አንጻር ማመስገን እፈልጋለሁ። ግን ያው ሜዲሲን ላይ ፎከስ ስላደረኩኝ ነው እንጂ ከዛ ውጪ ደግሞ በነበረው ነገር ቲቸር አብርሃም፣ ቲቸር ዘላለም፣ ሂስትሪ ቲቸራችን ቲቸር ለገሰ፣ የረሳኋቸው ሂሳብ አስተማሪያችን ቲቸር አዲስ አለም ሁሉም ትልቅ እንደሆንን ቲቸር አበበ ፊዚክስ አስተማሪ ጎበዝ እንደሆንን ራሳችንን ቻሌንጅ ማድረግ እንዳለብን በጣም ብዙ ነገር መስራት እንደምንችል ሁልጊዜ ምክሩን ያበረቱን ያስተምሩን የነበሩ ናቸው እና በእውነት ሳላመሰግናቸው ማለፍ አልፈልግም። የረሷቸውም ካሉ በዚሁ እንግዲህ ይታሰብልኝ። ሁሉንም አስተማሪዎች የሚስከይዙናል በጣም በጣም እግዚአብሔር ያክብርልን፣ አመሰግናለሁ ማለት እፈልጋለሁ። እንግዲህ አሁን ዶክተር ሰርካለም ስማችሁን የጠራቻችሁ መምህራን ይህን ፕሮግራም የምትመለከቱ ያው ምስጋናዋን አክኖሌጅመንቷን ትቀበላላችሁ እያስባለሁ። እኔም ቢሆን እንግዲህ ዶክተር ሰርካለምን ዛሬ እንዲህ ደርሳ እንዲህ ትልቅ ኃላፊነት ቦታ ላይ እንድትሆን ኮትኩቷችሁ የእሷ አሁን የደረሰችበት ደረጃ ላይ ይህን አስተዋጽኦ በማድረጋችሁ ልትመሰገኑ የሚገባችሁ። የመምህራን ደመወዝ መቼስ የኑሮ ደረጃ ዝቅተኛ ነው። ትልቁ ክፍያችሁ ዋጋችሁ የመንፈስ እርካታ ነውና ያስተማራችኋት ልጅ እንዲደርሳ ስታመሰግናችሁ ከመስማት በላይ የሚያስደስት ነገር አለ ብዬ አላስብም። የኔንም ምስጋና ላቀርብላችሁ ፈልጋለሁ ተገቢ ኃላፊነታችሁን በመወጣታችሁ። ዶክተር ሰርካለም ምስካየ ኅዙናን ትምህርት ቤት በተለይ 2 የጤና ጥበቃ ሴት ሚኒስትሮች አዋጥቷል። ዶክተር ሊያ ታደሰና ዶክተር መቅደስ ዳባ አሁን ያለችው እንዲያውም ተከታታዮቹ ማለት ናቸው። እና ከነዛ ውጪ እንደው በኃላፊነት ደረጃ ላይ የደረሱ እነሱን ማየት እናንተ ላይ የፈጠረላችሁ የሞራል መነሳሳት እኔም አንድ ቀን ሚኒስትር ሆኖ የሚል ስሜት የፈጠረ የጫረ ነገር ይኖር ይሆን? እውነት ለመናገር እኔ ሜድ ስኩል እንደገባ አንድ ኢንስፓየር ያደረገኝ አሁን ጤና ሚኒስቴር የሆነችውን ጤና ሚኒስቴር ማየት የነበረ መቅደስ ዳባ የእኛ ባች የነበረ የአብርሃም ዳባ ታላቅ እህት ነበረች እና እኛ ገና 11ኛ 12ኛ ክፍል እያለን እሷ ከሐዋሳ ዩኒቨርሲቲ ግራጁዌት እያደረገች ነበር እና እንደውም በጣም ኢንስፓየር ካደረጉኝ ሰዎች ውስጥ አንዷ ነች። በዚሁ ማየት ፈልጋለሁ። ከዛ በኋላ ያው እሷን በቅርበት ባላገኛትም ስራዎቿን በጣም ተከታተል ነበር። ከሜድ ስኩልም ከወጣሁኝ በኋላ በአድሚኒስትሬሽን ላይ በሌሎች አክቲቪቲዎችም ላይ የምታደርጋቸውን ጥረቶች በጣም አይ ነበረ። ከዛ በፊት ግን ያው እኔ ከሜዲሲን ይልቅ መጀመሪያ አደላ የነበረው ከፊዚክስ እና ከማትስ ጋር የተገናኙ ነገሮች ስለነበረ ዳዊት የሚባል አንድ ሲኒየር ነበረን ሞር በፊዚክስ እና ከፊዚክስ አፕላይድ ፊዚክስ ጋር የተገናኙ ነገሮች ላይ የሚሰራ እሱን ነበር በጣም አተኩር የሚከታተል የነበረ። ግን ያው መጨረሻ ላይ ወደ ሜዲሲን ስላመዘነ እውነት ለመናገር ያው እንደውም በቅርብ ኢንስፓየር ካደረጉኝ ሰዎች ውስጥ መቅደስ ዳባ አንዷ ነበረች። አሁንም ያው ስቲል ኢንስፓየር እንዳደረገችኝ ነው። ዶክተር መቅደስ ዳባ የጤና ሚኒስትር እንግዲህ ኢንፍሉዌንስ ያረግሻት ተማሪ እንዲህ በአደባባይ መስገነሻለች። ይሄ መልካም ነገር ነው። እስኪ ወደ ሕክምና እንድትገቢ ያደረገች ነገር ምንድን ነው? በቤተሰብ ውስጥ በሕክምና ሙያ የተሰማራ ሰው ቤተሰብ አካባቢ አይ ሐኪም ቢኖር ሕክምና ባያጣ እንዲህ አይሆንም ነበር የሚባል ሲብሊንጎች፣ የቅርብ ማለት የከዚንስ ምናምን ዘመዶች፣ ወይንስ የኢትዮጵያ ጎበዝ በሙሉ ሕክምና ስለሚገባ ነው የገባሽ? እንደሱ አይደለም። እውነት ለመናገር ከሕክምና ጋር የነበረኝ ኤክስፖዠር አባቴ በጣም የሆኑ ቢዛር የሆኑ ሜዲካል ኬዞች እና አክሲደንቶች ምናምን አጋጥሞት ኤክስፖዝ ዶኛለሁ እና አንድ ጊዜ ላይ 8ኛ ክፍል እያለው አካባቢ ያዲስ በጣም ብቻ የማይቆም ኤፒስታክሲስ ነበረው። ለሱ ህክምና ለማግኘት ትንሽ አስቸጋሪ ነበር። የዛኔ የነበሩት ሐኪሞች ቁጥራቸው ትንሽ ነው እና እሱ ምን ያህል እጥረት እንዳለ ፊልዱ ላይ እንዳያርጎኝ ነበረ። ከሱ 2 ዓመት በኋላ ደግሞ ክላስሜታችን በጣም ጓደኛችን የነበረ አንድ ጓደኛችን ዲስከቨር ሳይደረግ ቆይቶ ብቻ መጨረሻ ላይ ዲስከቨር የተደረገ ሊኪሚያ ነበረው እና ያው ህክምና ሲከታተል ቢቆይም በኋላ ላይ በዛ ምክንያት ህይወቱ አለፈ። ከዛ በኋላ ደግሞ ሌላ አንድ አጎቴ ደግሞ አክሲደንት አጋጠመው እና ከአክሲደንቱ ላይ ኤክስትራክት ለመደረግ በትክክል ኤክስትራክት ማድረግ የሚችል ቲም ስላልነበረ ኦን ደ ሲን እዛው በነበረበት ሁኔታ ከአደጋው መጀመሪያ በህይወት ቢተርፍም ኤክስትራክሽኑ ፕሮሰስ ላይ አለፈ ህይወቱ እና እነኚህ 3 ነገሮች እኔም በጣም አፌክት አድርገውኛል ብዬ አስባለሁ። እውነት ለመናገር ቤተሰቦቼ መጀመሪያ ሜዲሲን ጆይን እንዳደረግ አይፈልጉም ነበር። አባቴ ኢንጂነር ነው እና እኔም ያው ከልጅነቴ ግሩም የተደረግኩት ያው ወይ ለኢንጂነሪንግ ወይ
አርክቴክቸር እንደሆን ነበር እና እንደውም ፋዘር አብዛኛውን ጊዜ ከሕክምና ጋር የነበረውን እጥረት ያለውን ስትረስ ያይ ስለነበር ሐኪም እንዲሆን አይፈልግም ነበረ። ግን በኋላ ላይ እንዴት ነው ጆይን ባረግ እኔ እዛ ነገር ላይ ብሰራ ኢንጂነር ከመሆኑ የበለጠ የተሻለ ኮንትሪቢዩሽን ማምጣት እችላለሁ ብዬ ስላሰብኩኝ እና ደግሞ በየቀኑ አዳዲስ ነገር ይኖረዋል፣ የተለየ ቻሌንጂንግ ነገር ይኖረዋል ብዬ ስላሰብኩ ነው የመረጥኩትኝ። አይ ላይ ያው ቻሌንጅ እወዳለሁ ከድሮም ጀምሮ። አይ ቶት ዲስ ዋዝ አልቲሜት ቻሌንጅ እና የመረጥኩበት ምክንያት ለዛ ነው። አባቴንም ኮንቪንስ ያደረኩት እንደዛ ነበር እና እሱም ያው መጨረሻ ላይ ሰፖርት ከዛ በኋላ እስቲ 12ኛ ክፍል እንግዲህ በምን አይነት ውጤት አልፈሽ የት ሕክምና ትምህርት ተቋም እንደገባሽ እሱን እንጫወት። እሺ 12ኛ ክፍል የመጀመሪያ ጊዜ ከ700 ስንፈተን የነበረበት አመት ነበረ እና ውጤቴ በጣም ጥሩ ነበር፣ ግን እኔ እንደፈለግኩት ስላልነበር ተናድጄ ነበር። እውነት ለመናገር አሪፍ ነው ውጤቱ፣ ግን ሰምሃው አይ ዶንት ኖ ሃው ሀረማያ ዩኒቨርሲቲ ተመደብኩኝ እና እኔ እዛ ሜዲሲን እንደሚሰጥም እንደነበር አላውቅም ነበር በሰዓቱ ስመደብ እና ትንሽ ለእኔ ግራ ገብቶኝ ነበር። ቤተሰቦቼ ደግሞ በጣም መቀበል ከብዷቸው ነበር። ያው ከቤት ሳንወጣ እንደ ትምህርት ቤት ምስኬ ከመጀመሪያ ጀምሮ ስለተማርን ትንሽ ኢት ዋዝ ዲፊካልት። ከዛ በኋላ ግን ያው እኔ ሄጂ ካልሆነ እዛ ካልተማርኩ በጭራሽ ፊልድም አልቀይርም ሌላ ትምህርት ቤትም አልገባም ብዬ ወሰንኩኝ። ለዛ ያው ቤተሰቦቼ አደረሱኝ። እናቴ አድርሳኝ 5 ቀን ምናምን ቆይታለች ከኔ ጋር እዛ ዩኒቨርሲቲውን እስከምለምድ። እሷም እኔም ትታኝ መምጣት ፈራች። እኔም ብዙ እንድትሄድብኝ አልፈለግኩም ነበር። ትንሽ ኢትስ ዲፊካልት። ስንገባም ገና 17 ዓመት ከምናምን ነበርኩኝ። ገና 18 ዓመት አልሞላኝም ነበር። በጣም ብዙ አዲስ ነገር ነበር ለእኔ። ያው ቤት እኛ ትንሽ ያዝ ተደርገን ያደግነው የተማርነው አንድ ትምህርት ቤት ነው፣ በሰርቪስ ነው የምንሄደው ምናምን እና ብዙ ነገር በአንዴ መልመድ ነበረብኝ። ያው ከቤት መውጣት አንድ ነገር ነው፣ ርቀቱ ሌላ ነገር ነው። ቤት ውስጥ ያሉት ኮንፈርቶች አለመኖራቸው አለ። ከዛ ቀጥሎ ደግሞ ዶርም ውስጥ ሲኖር ያው ከራሱ አስተሳሰብ ውጪ የሆኑ ብዙ ነገሮችን ሰዎች መልመድ ይኖርባቸዋል። አዲስ ቦታ እንዴት ዲስከቨር ማድረግ እንዳለባቸው ማወቅ ይኖርባቸዋል። ከዛ ሕክምና ትምህርት ቤት ደግሞ ከብዙ ቦታ የመጡ በጣም ብዙ ጎበዝ የሆኑ ከየቦታቸው የተመረጡ ተማሪዎች ተሰብስበው የሚገቡበት ነው እና እዛ ቦታ ላይ ሲገባ አንድ ሰው እንደ አዲስ የእውነት እኔ ጎበዝ ነኝ ወይ ለዚህ ቦታ እበቃለሁ ወይ የሚለውን ነገር ራሱን ወደ መጠየቅ ይመጣል። ከዛ ቀጥሎ ደግሞ ትምህርቱ በጣም ትልቅ ቮሊዩም ያለው ነገር በአጭር ጊዜ ለመረዳት መሞከር ስለሚኖርብን እንደገና ደግሞ ሌላ ዳውት ይኖራል። አማይ ሪሊ ጉድ ኢነፍ ለዚህ እችለዋለሁ ወይ ወይስ ትክክለኛ ምርጫ አይደለም የመረጥኩት የሚለው ነገር አለ። ከዛ ደግሞ ወጣት ነን፣ ገና ራሳችንን ዲስከቨር ለማድረግ እየሞከርን ነው። ጓደኞቻችን ዩኒቨርሲቲ የሚያሳልፉት ኑሮ እና እኛ የምናኖረው ኑሮ በጣም የተራራቀ ነው እና በእነዚህ ነገሮች ሁሉ መሀል ራስን ፈልጎ ያንን አግኝቶ ከዛ ትምህርቱን በጥሩ ሁኔታ ለማስቀጠል መንገድ መፈለግ ራሱን የቻለ ቻሌንጅ ነበር። እስቲ እንግዲህ ብዙ ጊዜ እንዳንቺ አይነት እንዳልሽው በ17 ከምናምን ዩኒቨርሲቲ ጆይን ስታደርጊ ከአዲስ አበባ ከቤተሰብ ወጥታ ማታቅ ልጅ የወጣች ዕለት ደግሞ ሀረማያ ዩኒቨርሲቲ እንግዲህ አዲስ አበባ 500 400 ኪሎ ሜትር ርቀት ላይ የሚገኝ ቦታ ላይ መሄድ ያለሽበት እድሜም ፈታኝ ነው። ወደ ግራም ሄደሽ ብትጠፊበት ወደ ቀኝም መጥተሽ ብትለሚበት ያለ ቦታ ላይ ነው እና ምናልባት እንግዲህ ምስካየ ኅዙናን ተምሬያለሁ ስላልሽኝ የግቢ ጉባኤ የሚባል አሁን ቀርተው ኦሪንቴሽኑ እንዴት ነበር? የዶርሚተሪው ላይፍ ምን ይመስል ነበር? ያ ኮንትሪቢዩሽን እንደው ለአንቺ ያደርገው አስተዋጽኦ አለ ወይ? አዎ እውነት ለመናገር የትም ቦታ ሆኖ ከዚህ በፊት የነበረን ፋሚሊየር የሆነን ነገር ሌላም ቦታ ማግኘት ያንን ቦታ ቤት እንደሆነ እንዲሰማ ያደርጋል እና ለእኔ ግቢ ጉባኤ እውነት ለመናገር በርትቼ እስከ መጨረሻው የተሳተፍኩበት ነገር አይደለም፣ ግን ሲሄድ መኖሩ ድሮም እስከ የማረው የነበረውን ትምህርት የሆነ ያህልም ቢሆን ማግኘቴ ያ ነገር መኖሩ ለእኔ በጣም ጥሩ ስሜት እንዲሰማኝ ያደረገኝ፣ የቤትነት ስሜት እንዲሰማኝ ያደረገኝ ነገር ነበረ። ከሱ ተጨማሪ ከኔ ጋር አብረን ከምስኬ ሄድን ጓደኛዬ ነበረ፣ እሱ ነበር። ከዛ ቀጥሎ ዶርም ውስጥም ደግሞ የነበርነው ልጆች ከተለያየ ቦታም ብንመጣ ያው ከትንሽ ቆይታ በኋላ ኮመን ግራውንድ አግኝተን በዛ ነገር ላይ እርስ በርስ ለመረዳዳት በርትተን ለመቀጠል የቸገረንን ነገር ለመረዳዳት በጣም ተረዳድተን ነበር እና እውነት ለመናገር ዩኒቨርሲቲ ፎር ላይፍ ታይም ማንኛውንም አይነት ችግር አብረው ሊያሳልፉ የሚችሉ አይነት ጓደኞችን አግኝቼ የወጣሁበት ቦታ ነው። we came from different circumstances ግን እንዴት ነው ሚዝሪ ዘ ቤድሮክ ኦፍ ግሬት ፍሬንድሺፕ የሚባል አባባል አለ እና
እኛ ሼርድ ሚዝሪያችን ያን ሜድ ስኩል ሰርቫይቭ ለማድረግ ያለፍንበት በጣም ከባድ መንገድ እርስ በርስ ያለን ቦንድ ጠንካራ እንዲሆን አድርጎታል እና እሱ በጣም ጥሩ ጓደኝነት የተገኘበት ጊዜ ነበር ብዬ አስባለሁ። የግቢ ጉባኤው ሁኔታ ደግሞ የዛኔ በነበረበት ጊዜ ምንም በሌለበት ሁኔታ ላይ አንድ ሰው ሊያናግረው የሚችለው ጓደኛ፣ ከላይ ሊመክረው የሚችለው ታላቅ እህትና ታላቅ ወንድም፣ የመንፈስ ጥንካሬ ሊሰጥ የሚችል የሃይማኖት ትምህርትና እርዳታን ሊሰጥ የሚችል ቦታ ነበር እና መጀመሪያ እንደሄድኩኝ በጣም ጥሩ የመረጋጋት የቤትነት ስሜት እንዲሰማኝ አድርጎኛል። በኋላ ላይ በርትቼ በዛ ላይ ባልቀጥልበትም የሜዲካል ስኩል ቆይታ እንግዲህ የሜዲካል ስኩል ተማሪዎች 7 ዓመት ነው የምትማሩት። በዛ ላይ ትንሽ ሶሻሊ አይዞሌትድ ናችሁ። እንደ ማንኛውም ሌሎች ትምህርት በጣም ብዙ ጊዜያችሁን ስለምታጠፉ መውጣት፣ መጨፈር፣ ሶሻላይዝ ማድረግ ምናምን አይቻልም እና እዛ የነበረች ቆይታ ምን ይመስል ነበር? ውጤትሽስ እዛ እንደው ልክ የደረጃ ተማሪ እንደነበርሽው እዛም ቶፕ ፐርፎርመር ነበርሽ? እንዴት ነበር የሕክምና ትምህርት ቤትሽ? የሕክምና ትምህርት ቤት ያው መጀመሪያ ላይ እንዴት ነው ኢገር ራሳችንን በቃ ፕሩፍ ለማድረግ ምናምን እና ያው ሲኒየሮቻችንን ሲነግሩን በቃ the first year is the hardest እሱን ከጨረሳችሁ በኋላ በቃ it's all good ምናምን ስለተባል የመጀመሪያውን year it was more about proving to ourselves ለራሳችን መስራት እንደምንችል ለማስመርከር ስለነበረ ያቺን ሰዓት እንደምንም በቃ በደንብ በርትተን አለፍናት። ከዛ ልክ እሱን ካለፍን በኋላ ያለው ሰዓት ከሌላው ልጆች ጋር ያለን ልዩነት በጣም እንድናስተውል አደረገን እና ራሳችንን የግዴታ ያው በቃ ካሪኩለሙ ዲዛይን የተደረገበት መንገድ ምንም እረፍት የሚሰጥ አይደለም። ወተን ኢቨን ትዝ ይለኛል እረፍት ተሰጥቶን አዲስ አበባ ላይ ለ2 ዊክስ ዋቴቨር በአመት 2 ሳምንት ነው የሚኖረው እረፍት ትምህርት ሲያልቅ እሱን እንኳን መተን ስንዝናና ኢት ፊልስ ላይክ በዛ ሰዓት ራሱ ብናጠናበት ኖሮ ነበር የሚሻለው የሚል ጊልት እንዲሰማን ያህል አይነት አድርገው ነው አድርገው እንትን ያሉን የነበረው ያስቀጠሉን የነበር ነው እና አይ ቲንክ ኢን አ ዌይ በቃ አይ ቲንክ ዜቭ ደን ዴር ጆብ ዘ ካሪኩለም ዲድ ኢትስ ጆብ እና እኛ እነዛን ነገሮች መተዋችን በጣም ቢያሳዝነንም ግን በቃ ከመተው ውጪ አሁን ራሱ እውነት ለመናገር ከሆነ በላይ ስዝናና ይጨንቀኛል። መስራት ያለብኝን ነገር ሳልሰራ የቀረው የሚመስለኝ አይነት ስሜት እንዲኖር ነው የሚያደርገው። ያው የሚቀረው በጣም ብዙ ካሪኩለም መነበብ ያለበት ነገር ምናምን ስለነበረ አብዛኛውን ሰዓታችንን ያው በትምህርት በጥናት በስራ እንድናሳልፍ አድርጎናል። ያ ነገር ያው ከሱስ ከተለያዩ ነገሮች ጠብቆናል ብዬ አስባለሁ። እስኪ ዶክተር ሰርካለም አብዛኞቹንም እንደ አንቺ በአንቺ እድሜ የሚገኙ ወጣት የሕክምና ባለሙያዎችን ስጠይቅ መቼስ ሁሉንም ሳልጠይቅም አላልፈው ጥያቄ አለ። ኢትዮጵያ ውስጥ ሴት ተማሪ ሆኖ በተለይ በከፍተኛ ትምህርት ተቋማትም ሆነ በሁለተኛ ደረጃ ትምህርት ቤቶች ውስጥ መማር ዕዳ ነው። ለምሳሌ ያገኘች ወንድ በሙሉ ሴትን መውደድ አለበት። አልወድህም ሲባል ጥያቄህን አልቀበልም ሲባል ይህንን ምላሽ መቀበል የማይችል ስነ ልቦና የተቀረጸና ባህል ያለበት ሀገር ነው። አብዛኞቹ መምህራን የሚፈልጓቸውን ተማሪዎች በትምህርት በማርክ በማስፈራራት ከዲስሚሳል ወይ ከኔ ጋራ በሚል አማራጭ እየሰጡ ነው እና ሐረማያ ዩኒቨርሲቲ እያላችሁ እንዲህ አይነት ጥቃት ለምሳሌ የደረሰ በተለይ አፕሬንቲስሺፕ ስትወጡ በሲኒየር ዶክተሮች እጅ ነው ፐርፎርማንሳችሁ። እንዲህ አይነት የነበረ ችግር ሲፈጠር ይሄ ችግር የሚቃለልበት በትምህርት ቤት ውስጥ የነበሩ ነገሮች አሉ የምታስታውሻቸው? በአንቺ ላይም ባይደርስም እንኳን በሌላ ላይ የምታስታውሻቸው? እውነት ለመናገር እኔ አብቢን ፎርቹኔት ኢነፍ እንደዚህ ከመምህራን የደረሰ ነገር እንደዚህ ፊት ለፊት መጥቶ የነበረ ነገር አላጋጠመኝም። እግዚአብሔር ይመስገን አምልጫለሁ። ግን ጓደኞቼ ላይ በደንብ እንደሱ አይነት ነገሮች ተፈጥረው የሕክምና ተማሪዎች የነበሩ ማለት ነው? አዎ የሕክምና ተማሪዎች የነበሩ። ምክንያቱም ያው ደዌ የኛ ትምህርት የሚሰጥበት አሰጣጥ ደግሞ እንዴት ነው አብዛኛውን ነገር በሰብጀክቲቭ ጃጅመንት ላይ ሊመሰረት ይችላል። ስለዛ ያ ነገር አንድን ሰው ወንድም ሆነ ሴት ለጥቃት ክፍት ያደርጋል። ያው ሴቶች ብዙ ጊዜ ለዚህ ጥቃት ይጋለጣሉ ማለት ነው። እንደሱ ትንሽ ሃራስመንት የደረሰባቸው ነገሮችን በጣም ማኑቨር ማድረግ የነበረባቸው ልጆች አሉ። እንዴት ነው ሰዎች አንዳንዴ ፖዚሽን ኦፍ ፓወር ላይ ሲሆኑ እውነት ለመናገር ማስፈራራት እራሱ አይጠበቅባቸውም። እኔ እንደዚህ አይነት ኢንተረስት አለኝ ብሎ ሲሉ ራሱ ለተማሪ የሚፈጥረው ጭንቀት የሚገባቸው አይመስለኝም እውነት ለመናገር። ምክንያቱም ያ ተማሪ ስለዛ ነገር ምንድን ነው የሚያደርገው? አንዲት ሴት አስተማሪዋ እኔ አንቺ ላይ ኢንተረስት አለኝ ብሎ አክቲቭሊ እያስተማራት ያላት ሰው እንደዛ አይነት ጥያቄ ሲያቀርብ ያቺ ልጅ እምቢ ማለትም ችግር ውስጥ እንደሚከታት ትረዳለች። እሺ ማለትም ያ ነገር ትክክለኛ ነገር እንዳልሆነ ትረዳለች።
ስለዚህ ያንን ነገር መጀመሪያ በቀና ልቦና ሳያስፈራሩ ራሱ ቢናገሩ በጣም ኢምፕሮፐር የሆነ ልጅቷን በማይገባት በማይሆን መልኩ ከፍተኛ ጭንቀትና ጫና ላይ የሚጥል በጣም አስቸጋሪ የሆነ ሲቹዌሽን ውስጥ ነው የሚከተው እና እንደው ይህንን የሚያዳምጡ ካሉ በቀና ሀሳብ ራሱ ተነሳስተው ቢሆን አይደለም እንዲህ ካላረግሽኝ እንዲያደርጋለሁ የሚል ማስፈራራትና ሴቶችን ማጥመድ እውነተኛ የፍቅር ስሜትም ኖሮ ቢሆን እውነተኛ ስሜት እንኳን ቢሆን አንድ ሰው የሚወደው ሰው ላይ በጭራሽ ሊያደርገው የማይገባ ነገር ነው። ባላንስድ ያልሆነ ቦታ ላይ ያሉ አንዳቸው ፖዚሽን ኦፍ ፓወር፣ ሌላኛቸው ደግሞ እነሱ ፓወር ስር ያሉ ሰዎች ላይ ያንን አይነት ፊሊንግ ኤክስፕረስ ማድረግ በጣም ኢምፕሮፐር፣ ያንን ያቺን ተማሪ ወንድም ይሁን ሴት በጣም በመጥፎ መልኩ አፌክት የሚያደርግ የሚጎዳ፣ ስራቸው ላይ ፎከስ እንዳያደርጉ የሚረብሽ በጣም መጥፎ ነገር ነው እና ይሄንን ዊትነስ አድርጌያለሁ እና በጣም ዲፊካልት የሆነ ፖዚሽን ውስጥ ገብተው የነበሩ ጓደኞች ነበሩኝ። ከፊዚካል ነገሮችም ለማምለጥ ራሳቸውን እንትን ማለት ችግር ውስጥ መግባት የነበረባቸው ጓደኞችም ነበሩኝ። ከኛ ፊልድ ውጭ ሌላ አዘር የሜዲካል ፊልድ ከሕክምና ውጭ የነበሩ የሚማሩ እንደዚህ አይነት ነገሮች የሚያጋጠማቸው ልጆች ነበሩ። ስንገባ ይሄ የጄንደር ኦፊስ አለ። ትልቁ ችግር ምንድን ነው? ያለ ማስረጃ እንደዛ ጄንደር ኦፊሱ ጋር መሄድ አይቻልም። እንደዚህ አይነት ስራ የሚሰሩ ሰዎች ደግሞ ማስረጃ በማይገኝበት መልኩ ነው ሰዎችን ሀራስ የሚያደርጉት እና በኋላ ላይ ፊት ለፊት ፌስ አድርጎ እንደዚህ እንዴት አደረግ ተብሎ ሲባል እኔ በጭራሽ እንደዚህ አይነት ነገር ውስጥ ኢንቮልቭድ ሆኜ አላውቅም ምናምን ብሎ ታሪኩ ይገለበጥና ያ ተማሪ ችግር ውስጥ ይገባል። ወይም ደግሞ በቂ ባልሆነ ኤቪደንስ ሲሆን አስተማሪው ስቲል እዛ ቦታ ጋር መቀጠሉ ተማሪው ላይ ምንም ነገር ባይደርስበት ራሱ ለተማሪው በጣም መጥፎ የሆነ ኢንሴኪዩር እንደሆነ እንዲሰማ የሚያደርገው ነገር ይሆናል እና ይሄ ብዙ ዩኒቨርሲቲዎች ውስጥ ያለ ነገር ነው። እኔ በሌላ ፊልድ የሚማሩ እህቶቼም ጓደኞቼም ላይ አይቻለሁ። በጣም በጣም አሰቃቂ ነገር ነው በጣም እና ለመፍታት በጣም አስቸጋሪ የሆነ ነገር ነው ሁሉ። እንዴት ሊቀረፍ ይችላል ይሄ ነገር? አሁን ምናልባት ለምሳሌ ዩኒቨርሲቲው አስተዳደር ላይ አሁን ዛቻ፣ ማስፈራሪያው፣ ትንኮሳው፣ የጾታዊ ትንኮሳው ምናምን ያሉት ነገሮች ሁሌ በማስረጃ ላይ እንዳልሽው ተመርኩዞ የሚደረጉ ነገሮች አይደሉም። ቬሪ ሰብጀክቲቭ ናቸው። ታርጌት ነገር ነው የሚያደርጉት። ይሄንን ለመከላከል ማን ላይ ነው ኃላፊነት መጣል ያለበት? ለምሳሌ አሁን የዩኒቨርሲቲው አስተዳደር ኃላፊነት የሚሰማቸው መምህራን፣ ተማሪዎች፣ እንዴት ነው ይሄን ነገር መቅረፍ የሚቻለው? የዘመኑ ችግር ነው ይሄ። አዎ ይሄንን ማድረግ የሚቻለው አሰስመንቶችን ከሳብጀክቲቭ ነገር ማውጣት ነው የመጀመሪያው ነገር የሚሆነው። ላይክ ከአንድ በላይ ፓርቲዎች ኢንቮልቭድ የሚሆኑበት አሰስመንት ኢቭን ሪትንም ቢሆን ማለት ነው ተጽፎ የሚተላለፉ ነገሮችንም ከአንድ ሰው በላይ አሰስ እንዲያደርግ ማድረግ፣ ሳብጀክቲቭ የሆኑ አሰስመንት የሚደረግባቸውን ነገሮች ማቆም። ሰዎች አሁን ለምሳሌ የእኛ ፊልድ ላይ በዚህ ቀን እንዲህ አይነት ነገር ሲያደርግ አግኝቼዋለሁ ተብሎ የሆነ ነገር እንዳደረገ አንድ ሰው ቢያነሳ ሰውየው በፈተና ካመጣው ውጤት ይልቅ ያ ዲሲፕሊነሪ የሚያስወስድበት አክሽን ግሬዱን ሊያወርድበት እና ሊጣል ይችላል። እንደሱ አይነት ነገሮች ዊዛውት ሜሪት እንዳይወሰዱ ማድረግ። ከዛ በተለይ ግሬድ ላይ አሁን የኛ ላይም በጣም ሳብጀክቲቭ ነው፣ ግን ኢቭን ወረቀት ታርሞ የሚፈተኑበት ትምህርት ላይ ራሱ አስተማሪው ወረቀቱ ጠፋ እንደዚህ ሆነ እንደዛ ላይ ያለ ተማሪዎችን በጣም ሀራስ ሲያደርግ አይቻለሁ ሌላ ፊልዶች ላይ። ስለዛ እንደሱ አይነት ነገሮች ላይ ያን ግሬድ የሚፈትነው የሚያርመው አንድ ሰው ቢሆንም መነጋገር የሚቻል ሌላ ሰው እንዲኖር ማድረግ፣ ፈተና ግሬድ ጠፍቷል ብሎ ማለትም የአስተማሪው ጥፋት እንዲሆን ማድረግ ናቸው። አስተማሪው የፈተና ወረቀት ጠፋ ሲል ተጠያቂነት የለበትም? የእሱ ድምፅ ፋይናል ነው የለበትም? አዎ በጣም እንደዚህ አይነት ነገሮች ላይ በጣም ትልቅ ችግር አለ። ድጋሜ እፈትናለሁ ብሎም እንዲህ አይገደድም ወይ? ለብቻ ያንን ተማሪ አንድ ክፍል ውስጥ ለብቻው እንዲፈተን ጭራሽ እድል ይሰጠውና ጭራሽ ለሌላ ሀራስመንት የበለጠ የተመቻቸ እድል እንዲያገኝ ይሆናል። ስለዛ ደዌ እንዴት ነው አሁን ኮምፕሌን የማድረጉን ነገር ማሻሻል ይልቅ ፕሪቨንት ማድረግ ላይ ነው የተሻለ መስራት አለብን ብዬ የማስበው። የመጀመሪያው ነገር ከልጅነት ጀምሮ እናትና አባት ቤተሰብን በስነስርዓት ማሳደግ ነው። ሴቶች ልጆችን በጉልበት በማስፈራራት ማግኘት ምንም የወንድነት መገለጫ አይደለም፣ ሊኮራበት የሚገባ ነገር አይደለም። በጣም አሳፋሪ የትንሽነት ተግባር ነው። ስለዚህ የመጀመሪያው ነገር እሱን እንዲረዱ ማድረግ ነው። በፈቃደኝነት ላይ የተመሰረተ ነገር ሁሌም የተሻለ ነው። እሱን ነገር መረዳት። ከዛ ቀጥሎ ደግሞ ያ ነገር ሳይኖር ሲቀር የሚኖረው ኮንሲኩዌንስ ናጀስት ያ ሰው ከስራው መባረር ምናምን ሳይሆን አሁን አንድ ሰው ተማሪዎችን ሀራስ አድርጎ ተከሶ ምናምን ግን አብሮ ይኖሩ ይሰሩት የነበሩ ኮሊጎች ከስራ ሁላ ተባረው ጓደኛቸው ሆኖ ይቀጥላል። ይሄ ለእኔ በጣም ግራ ከሚገቡኝ ነገሮች ውስጥ አንድ ሰው ያን ያህል ቫሊው ወርዶ ተማሪ ሀራስ የሚያደርግ ሰው ጋር ሰው እንዴት ጓደኛ ሆኖ ይቀጥላል?
ይሄ በጣም ተገቢ ያልሆነ ነገር ነው። ግን እንደ ሊገለል ሶሳይቲ ሲገባው ሊገለል ሲገባው በቃ ትክክለኛ ፓኒሽመንት ያንን ሰው እንደ ሶሳይቲ ማግለል ነው። ማግለል ኤግዛክት ለእኛ ቅጣት ማግለል አይሶሌት ማድረግ ነው እንጂ ያንን ሰው አይ እንዲህ ስለሆነ ነው፣ አይ እሷ እንደዚህ ስለለበሰች፣ በተለይ በጣም እንዲቀር የሚፈልገው ነገር ቪክቲም ብሌሚንግ ነው። እሷ ነች ኢንታይስ ያደረገችው፣ እንዲህ አይነት ልብስ ለብሳ ነው፣ ለብቻዋ አግኝታው ነው፣ ወደዚህ ነው ወደዛ ነው የሚባሉ ጀስቲፊኬሽኖች ነው እነዛ ሰዎች ከየሁኔታው ፍልክልክልክ እያሉ እየወጡ እንደገና ደግሞ ሌላ ሰው ሀራስ እንዲያደርጉ እና እንዲበረታቱ እድል የሚሰጣቸው። ሺ ማይት ሃቭ ወርን ዋቴቨር ሺ ማይት ሃቭ ደን ዋቴቨር፣ ግን ኢትስ ናት ኤኒባዲስ ራይት ቱ ሀራስ ሰማን ቱ አስክ ሰማን ቱ ቢ ዊዝ ዘም ኢን ዳት ዌይ። በቃ ይሄ በጣም በጣም ኢትስ አን ኢንፍሪንጅመንት፣ ይሄ የመብት የምናምን በጣም በጣም ኢንፍሪንጅመንት ነው። የስራ ቦታን የትምህርት ቦታን በዛ መልኩ መበከል ማበላሸት ለሁሉም ሰው ጤናማ አይደለም። ስለዚህ ይሄንን እንደ ሶሳይቲ ሪኮግናይዝ አድርገን ያን የሚያደርጉትን ሰዎች ወንድማችንም ቢሆን አባታችንም ቢሆን ልጃችንም ቢሆን እንደ ሶሳይቲ የሚገባቸውን ቅጣት ነው መቅጣት ያለብን እንጂ አንድ ሰው ከስራው ስለተባረረ ኢትስ ኦኬ ነገ ደግሞ ሌላ ቦታ ይቀጠርና ከአዲስ ደግሞ ይቀጥላል። ጓደኞቹን አላጣም፣ ሶሳይቲ ላይ ያለውን ስታንዲንግ አላጣም። ይሄ ኢትስ ናት ፓኒሽመንት። ስለዛ ፓኒሽመንቱ በዛ መልኩ ቢሆን ሰዎች በዛ ምክንያት ስማቸው እንኳን እንዲነሳ አይፈልጉም። አንደኛው ችግር ምንድን ነው? የምናወራው ፕሮብሌም ያለው ከፍተኛ ትምህርት ተቋማት ላይ መሆኑ ነው ችግሩ። የመጀመሪያው ነገር ይሄ ነው። ሁለተኛ ነገር በሕክምና ትምህርት ቤት ውስጥ አሁን አፕሬንቲስሺፕ ላይ ወጣችሁ እያለ የሚፈጠሩ እንደዚህ አይነት ዘግናኝ አንዲት እንግዳይ እንዳንቺ አንዲት ዶክተር ስጠይቃት ከሳ የአዲስ አበባ ጤና ቢሮ ምክትል ኃላፊ የነበረ ሰው ከ6 ወር ሰስፔንድ አደረገው፣ ደሞዙም ተቀጣ፣ ብላክሜይል እንዲሆን ማድረግ። ይሄንን ለምሳሌ ለመወሰን ጠንካራ የሆነ አመራር ያለ መኖር አለበት። በዛ ላይ የግሩፕ ጥቃት አለ። እዚህ ጋር ከአንድ አስተማሪ ጋር ብትጣይ የእሱ ሶሻሎች በሙሉ የእሱ ግሩፖች ናቸው ይህን እርምጃ የሚወስዱት። እና በከፍተኛ ትምህርት ተቋም አሁን የህግ አስፈጻሚ ተቋማት አሁን ድርጅቶች፣ ፍርድ ቤቶች፣ ማህበረሰቡ እንዲህ አይነት ሰዎች ጋር ለምሳሌ ልጅ በጋብቻ ለመስጠት ከማህበር ማግለል የመጨረሻ የሰለጠነ ሀገር ማለት ሴቶችን የሚያከብር ማህበረሰብ ነው የስልጣኔ መገለጫና በተለይ የሚያሳዝነው ነገር ከፍተኛ ትምህርት ተቋማት ላይ መሆኑ ነው። እናንተ በራሳችሁን በማደራጀት ጠንክሮ ነገር በመስራት እንዲህ አይነት ሪፎርሞች እንዲፈጠሩ ለውጥ እንዲመጡ ያደረጋችሁ ጥረት አለ ወይንስ ያስተዳደሩ ጉዳይ ስለሆነ ከወጣም በኋላ ምን አገባን የሚል ነገር አስተያየት ይኖራል? ከወጣም በኋላ ምን አገባን የሚል አስተያየት የለም። የጀንደር ክፍል ነበር የዛ ክፍል ሄድ የነበረችው አይ ቲንክ ካልተሳሳትኩ አሁን ፒኤችዲን ሰርታለች ዶክተር መስከረም ትመስለኛለች። የኤችኦ ፐብሊክ ሄልዝ ኤክስፐርት ነበረች። እሷ በጣም አክቲቭሊ እነዚህ ነገሮች ፕሪቨንት ለማድረግ ትሰራ ነበር። ግን እንዳልኩትኝ ስትራክቸራል ችግር ያለበትን ነገር ከደረሰ በኋላ ሰዎች ሪፖርት እንዲያደርጉ ፋሲሊቴት በማድረግ ብቻ ፕሮብለም የሚፈታ አይደለም። የአዌርነስ ጉዳይ ነው ያ ስለዛ እንጂ እውነት ለመናገር እሷን ማመስገን እፈልጋለሁ። በጣም ኦፕን ተማሪዎች መጥተው እነዚህን ችግሮች ነግረዋት፣ ከዛ እሷም ደግሞ በዛ ላይ እርምጃ እንዲወሰድ ፑሽ ማድረግ ላይ በጣም ጠንካራ ስራዎች የምትሰራ ሴት ነበረች እና እሷ እያለች ነበር እኛ ዩኒቨርሲቲ የነበር ነው ጠንካራ ፕሮግራም ነበር የነበራት እሷ በዛ አንጻር የምትሰራው። ግን እንዳልኩትኝ አንድ ሰው ያንን ሰው ቢያስቀጣም የእሱ ጓደኞች ከሚያደርሱበት ምንድነው ጉዳትና ቅጣት ለማምለጥ በጣም አስቸጋሪ ነው የሚሆነው። በቀል ይኖራል። ልክ ነው። ቬንዴታ አለ። ባህሉም እንደሱ ነው የሚያበረታታው እና ያ እያለ አንዲት ሴት ሄዳ እዛ ላይ ኮምፕሌን ለማድረግ በጣም ብዙ ችግር ነው የሚኖርባት። ስለዛ እኛ የምናተኩር የነበረው አንዲት ሴት ለብቻዋ ተገኝታ ለዚህ አሰልት እንዳትጋለጥ እንደ በፈር ማገልገል ነበር። አሁን ለምሳሌ ኢፍ ዊ ፋይንድ አውት የሆነ ሰው ከሆነ ሰው ጋር ማይሆን ኢንተረስት እያሳየ እንደሆነ ማይጥመን ኢንቫይሮንመንት ራሱ ካለ ያቺ ሴት ለብቻዋ አብራ አሲስት እንዳትደረግ እንዳትጠራ ማድረግ፣ አሳይመንት ልታስረክብ የምትሄድ ከሆነ ብቻዋን እንዳትሄድ ማድረግ። በቃ ጀስት ሌላ ሰው ሁሌ እዛ ስላለ አትሊስት ፊዚካል ነገር እንዳይደርስ ዊትነስ የሚሆን ሰው ያ የምናተኩረው እንደዚህ አይነት ነገሮች ላይ ነው። ሶዳት አትሊስት እኛም እንደዛ ፐርሲስት እንዳደረግን ሲያዩ ዴይ ኖ ዊ ኖ ነገር እና አትሊስት ባኮፍ ያደርጋሉ እና ፊዚካል የሆነ ነገር አይመጣም። የሆኑ አይነት ነገሮች አድቫንሶች ቢኖሩም ማለት ነው። እና እኛ አሁን ሴት ስንሆን እንዲያደርግሻለሁ እንዲዋታረግ የሚለው ብቻ አይደለም የሚያስፈራን። ዜር አር ቻንስስ ዌር ሰው የምር ፊዚካሊ ከአንድ ሰው ጋር አሰልት ሊደርስበት የሚችልበት በጣም ብዙ ኢንቫይሮንመንት አለ ሆስፒታል ቦታ ላይ ሲሰራ እና እኛን በጣም የሚያስፈራን ከማስፈራራት ከምናምን የሚበለጠ እንደሱ አይነቱን ነገሮች ነው እና እነሱን ለማስቀረት ነበር እኛ ብዙ የምንታገለው።
አመሰግናለሁ። እስኪ ከዛ እንግዲህ የአፕሬንቲስሺፕ ላይ ቆየሽ። ከመጀመሪያ ዲግሪሽን እንግዲህ አዘ ጀነራል ፕራክቲሽነር ሜዲካል ዶክተር ሆነሽ ሀረማያ ዩኒቨርሲቲ ነው የጨረሽው። በሕክምና ቆይታሽ ላይ የማትረሻቸው እንደው የሚታወሱ ነገሮች ከማህበረሰቡ ታሞ የመጣ ሰው ድኖ ሲሄድ ከዛ በኋላ ዶክተርዬ እንደው ምን ላድርግ እንደው ምን ልበል ብርቱካንም ጫትም ላምጣ የሆነ ነገርን ላድርግ የሚል ፍቅር የሚገለጽበት ማትረሻቸው አጋጣሚዎች አሉሽ? አዎ እ፣ ሀረርጌ ማለት ሀረር ነበር እኛ የምንሰራው፣ ያው የምናክመው የሀረርጌን ሰዎች ነበር እና ኢንተረስቲንግ ቦታ ነበር። ያው ሰዎችን ለማከም እኛ እያለን ብዙ ማስካዥሊቲዎችን ምናምን ነበሩ እና እኔ ከሁሉም ኢንተረስቲንግ የነበረው ልጄ ልስጥሽ ያሉኝ የነበሩት ሴትዮ እና ሌላኛውን ልጃቸውን ሊድሩልኝ የመጡት ሴትዮ ነበሩ። ልጄ ልስጥሽ አለው። የህፃናት የህፃናት ክፍል ነበር እና ልጁ በጣም ታሞ ሜኒንጃይተስ ይዞት ምናምን ሲዝ እያደረገ ነበር የመጣው እና በቃ ታክሞ ምናምን ነቃ ያሉ ናቸው። እንደ ገጠር እናትና አባትነት አልነበሩም እናቱ እና ከዛ በቃ ታከመ፣ ደህና ሆነ ምናምን። ከዛ አንደኛው ጓደኛዬ ኡስማን ነበረ ስሙ። ልጁ በቃ ኡስማን ተብሎ ስሙ ኡስማን ተባለ። ከዛ ለእኔ ደግሞ በቃ ልስጥሽ ያው አንቺ ስላዳንሽ ከፈለግሽ ልጄ በቃ ውሰጂው ልዳርልሽ አሉሽ? ብሎኝ፣ አይ ልስጥሽ አሉኝ። ልጃቸው ህፃን ልጅ እኮ ነው። ህፃን ልጁን በቃ ልስጥሽ ውሰጂው ህፃን ልጅ አሉኝ። ልስጥሽ አሉሽ? ኦኬ አሳድጊው። አሳድጊው በቃ አንቺ ስላዳንሽው ያሉኝ እሳቸው በጣም አስገርሞኝ ነበር። ከዛ እንዴ ደግሞ እንደዚህ ሰርጂካል ወርድ ልጁ ራሱ ነው ተጎድቶ በዛ በሜንጫ ምናምን እያከምነው ነበር። ደህና ሆነ እና ሲሻለው በቃ እናቱ መጥተው ይኸው አሁን ስላዳንሽው በቃ በዛው ደግሞ ባል ይሁንሽ ነው ያሉኝ እንጂ ብሎ ባልም ኦፈር ተደርገሽ ነበር? አይ ጥሩ ነገር ነው። አዎ እንዴ ያው በዛ ኮንዲሽን ሀረርጌ ከግራጁዌሽን በኋላ ምን ያህል ጊዜ ያገለገልሽ ቆየሽ? እንደተመረኩ እዛ ዩኒቨርሲቲ ሌክቸረር ሆኜ ነው የቀረሁትኝ እና አይ ቲንክ አመት ከአስር ወር እንደዛ ሰርቻለሁ ከግራጁዌሽን በኋላ እዛ እና በዛ ሰዓት ያው ሌክቸረርነት እንዳለ ሆኖ ከዛ ጎን ለጎን ደግሞ ብዙ የማኔጅመንት ስራዎችም እንደዛ እንደዛ ሰርቻለሁ። ስለዚህ በጥሩ ውጤት ስለተመረቀሽ ነው የቀረሽው እዛው ለመምህርነት? አዎ በዲስቲንክሽን ነበር ግራጁዌት ያደረኩት። ጥሩ አክቲቪቲም ነበረኝ እዛ ላይ፣ ክለቦችም ላይ ሳተፍ ነበር። ጥሩ ስራዎችም ሰራ ስለነበር አዎ እንደዛ በማድረግ ስለነበር የሚቀረው። እና እንግዲህ አንቺ ልጅ ነሽ። ከአዲስ አበባ ከጉርድ ሾላ ከሄድሽ በኋላ እዛ ተመርቀሽ መተሽ አስተዳደር ላይ ስትሰሪ ቻሌንጂንግ ነገሮች አልነበሩም? ከጫፍ ጫፍ ነው ዩ አር አን ኢንትሩደር። በጣም ቻሌንጂንግ ነበር። በጣም ኢት ዋዝ ኤክስትሪምሊ ቻሌንጂንግ ማለት ኦነስትሊ ሜድ ስኩል ስንማር ኢት ዋዝ አስ ቨርሰስ ሰብጀክት ማተር። በቃ እኛ የሆነ ኢፍ ዩ አፕላይ ዩርሰልፍ ቱ ኢት የሆነ ሪዛልት ይኖራል፣ የልፋት ያህል ቢሆን ማለት ነው። አፕላይንግ ዩርሰልፍ አጌንስት ሬዚስታንስ ሌላ ነገር ነው። ልጅ ስለነበርን ወጣት ስለነበርን በቃ በጣም በቃ በከባድ አምቢሽን ነገሮችን ኢምፕሩቭ ለማድረግ በቃ በጣም እየጣርን ነበረ በሰዓቱ እና በቃ እዛ ደግሞ ትንሽ ስታተስ ኮን የለመደ ብዙ መንቀሳቀስም መስራትም ፍላጎት ያልነበረ ኢንቫይሮንመንት የተወሰኑ ቦታዎች ላይ ነበር። የተወሰኑ ቦታዎች ላይ ደግሞ በጣም ኤክሳይትድ ሆነው ከኛ እኩል አብረው ነገሮችን ኢምፕሩቭ ለማድረግ የሚሞክሩ ልጆች ነበሩ እና ያው ውጤቶቹ በደንብ አብረውን የሚሰሩት ያሉበት ላይ በደንብ ወደ ላይ የሄደ ጥሩ ውጤት ነበር የነበረን። አንዳንድ ቦታዎች ላይ ደግሞ በጣም አስቸጋሪ ነበረ እነዛን ስራዎች ለመስራት እና አብዛኛውን ጊዜ ይሄ በኢመርጀንሲ እና ክሪቲካል ኬር ሰርቪሶች ዳይሬክተርነት ነበር ያገለገልኩትኝ። ከዛ ደግሞ የተወሰነ ጊዜ እንደ ሜዲካል ዳይሬክተር እዛ ለዩኒቨርሲቲ ሆስፒታል ህይወት ፋና የሚባል ነበር። የተወሰነ ጊዜ እንደ ሜዲካል ዳይሬክተርም ሰርቻለሁ። አድሚኒስትሬሽንም ሕክምናም ላይ ነው የሰራሽው። ከዛ በኋላ በምንድን ነው ስፔሻላይዝ ያደረግሽው? ከዛ ስፔሻላይዝ ያደረግሽው የት ነው? ከዛ በኋላ ስፔሻላይዜሽን አዲስ አበባ ጥቁር አንበሳ ነበረ የመጣሁትኝ። በኢንተርናል ሜዲሲን ነው ስፔሻላይዝ ያደረኩት። የዛስ ቆይታሽ ምን ይመስል ነበር? የዛ ቆይታ ያው አፍተር ሶ ሜኒ ይርስ እንግዲህ ቤት መመለስ ስለነበረ መጀመሪያ ላይ እና አይ ዋዝ ሶ ኤክሳይትድ። ያው ኢንተርናል ሜዲሲንም በጣም ጥሩ እኔ ጥሩ ስራ ሰራበታለሁ ብዬ የማስበው ፊልድ ስለነበረ እሱን ጆይን ማድረግ ስለቻልኩም በጣም በጣም ደስ ብሎኝ ነበረ። ኢት ዋዝ ቻሌንጂንግ ግን ያው ልክ እንዴት ነው ኦልሬዲ በፊት የነበረው ሁኔታ ለዛ አንደርግራድ ትምህርት የሆነ ያህል ፕሪፔር ስላደረገን ለዛኛው መዘጋጀት በጣም የተለየ ክብደት ብዙ አልነበረውም እና በጣም ጥሩ ነበረ ለኔ። መጀመሪያ ላይ አዲስ ኢንቫይሮንመንት ነበር። የተለያየ ብዙ ነገሮችን ከዛ በፊት ኤክስፖዝድ ያልሆንኳቸውን ነገሮች ለመማር እድል አግኝቻለሁ። አሪፍ ጊዜ ነበር የነበረው ብዬ ነው የማስበው።
ያው ወደ መጨረሻ ላይ ትንሽ እሱም ተወስታፍ ግን ጥሩ ጊዜ ነበረ በጣም። በስተመጨረሻ ላይ ታፍ የነበረው ነገር ምንድን ነው? የትምህርት ክብደት ጫና? የትምህርቱ ክብደት እና ጫና እንዳለ ሆኖ ከዛ በኋላ እኔ ከእንዴት ነው ያው እኔ ቤተሰቦቼም እዚህ አዲስ አበባ ነው ያሉት። ያው ባለቤቴ አሁን የሆነውን ባለቤቴ አዲስ አበባ ነው ያለው። ከዛ በኋላ እኔ የሆነ ሀረር መሄድ ነበረብኝ ተመልሼ ከግራጁዌሽን በኋላ የእሱን ነገር አሬንጅ ለማድረግ ለመመለስ የመጨረሻ አየር ላይ የነበረው ነገር ትንሽ ዶዝ ጣፍ እነዛን ነገሮች ለማስተካከል እንዲያውም ላመሰግንሽ ፈልጋለሁ። በሊንክዲን ፕሮግራሞችን ልኬልሽ ኮሚኒኬት እንድናደርግ ስጠይቅሽ ደስ ነው ያለኝ። ላመሰግንሽም ላከብርሽም ፈልጋለሁ። በጣም ብዙ ኢትዮጵያውያን በተለይ ሴቶች ሊንክዲን አንዱ ራሱ ዓላማው ኦብጀክቲቭ ኔትወርክ መፍጠር ኮኔክትድ መሆን ነው እና ይሄ እንደ ፌስቡክ እንደ ቲክቶክ ምን ሌላ አይነት ነገር ስላልሆነ ዓላማው ገብቶች ጥያቄን ተቀብለሽ ይህን ቃለ ምልልስ እንድናደርግ ለመጀመሪያ ንግግራችን እንዲህ እንዲሆን በማድረግሽ ላመሰግንሽ ፈልጋለሁ። ሌላ ስናወራ ዶክተር ዳዊት ወንድማገኘሁ የሚባል ወዳጅ አለኝ፣ ጓደኛዬ ነው። እሱ ዲን እያለ ተምረሻል እዛ? አዎ እኔ ኢንተርናል ሜዲሲን ስማር እሱ የሆስፒታል ሲኢኦ ነበረ ነው። ኦኬ። ያው እና ጓደኞችም ደግሞ ሳይካትሪ የሚማሩ ስላሉኝ ጓደኞች ሳይካትሪ የሚማሩ ስላሉኝ ከእነሱ ጋር በነበረው ቅርበት ያው በእነሱ በኩልም የተወሰነ አውቃለሁ። አይ እንደው ምናልባት ይህንን ፕሮግራም ይከታተላል ስለምልክለትም ጭምር እንደው ምን አይነት ሲኢኦ እንደነበር በጓደኞችም አይን በአንቺም እይታ ዞሮ እኔ ምናምን አለው እንዲህ አይነት ነገሮች መመስገን ያለባቸው ሰዎች በህይወት እያሉ ነው እያለን ነው በአደባባይ ሊመሰገኑ የሚገባ። አሁን የሚመሰገነው ሰው ከሞተ ብቻ በኋላ ስለሆነ እሱ እውነት ነው። ሲኢኦ እያለ በጣም ጥሩ ለእኛ ትምህርታችን ጥሩ ጊዜ ነበር ብዬ አስባለሁ። ያው ጥቁር አንበሳ እንደ ሆስፒታል በጣም 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 ዲፊካልት ቦታ ነው ማኔጅ ለማድረግ። እሱን አክኖሌጅ ማድረግ እፈልጋለሁ። ከዛ የበለጠ ግን እኔ ፐርሰናል ያፍት ያደረገኝ ለመናገር ያህል የእኛ አይ ቲንክ እኛ ገና ፈርስት ይር ጆይን እንዳደረግን ግራጁዌት ያደረጉት የነበሩት ጓደኞቻችን ግራጁዌት ሲያደርጉ ግራጁዌሽናችን ላይ የሰጠውን ስፒች አልረሳውም። መጀመሪያ ሁሉም ሰው ያው ሲኒየር ሲመጣ ሜዲሲን ላይ ሁሉም ግራጁዌሽን ላይ እንኳን ደስ አላችሁ ተመረቃችሁ፣ ከዚህ ቀጥሎ ደግሞ አሁን ቶሎ ተማሩ የሚል ነው ጀነራሊ ኢኔሴንስ ሰመራይዝ ሲደረግ የሚሰጠው ስፒች እና ሁሉም ሰው ያው እንደሱ አይነት ተመሳሳይ ስፒቾች የተከታተለ ወጥቶ ሰጠ። ከዛ የእሱ ተራ ደረሰ። እሱ ሲወጣ ያው ሁሉም ሰው እንግዲህ ተማሩ ብሏቸዋል። እኔ ግን የምላችሁ ሌላ ነገር ነው አለን እና ከዛ እኔ የምላችሁ አለ አሁን እንግዲህ እስቲ የተማራችሁ አላችሁ አይደል? እስቲ ያላገባችሁ አግቡ፣ ያገባችሁ ውለዱ፣ የወለዳችሁ ደግሞ ትንሽ አሳድጉ፣ በደምብ አሳድጉ፣ ገንዘብ ሳስቡ ሌላ ነገር ጨምሮ ትምህርቱ 5 ዓመትም ጠብቆ 6 ዓመት ጠብቆ ይጠብቃቸዋል፣ ትደርሱበታላችሁ። ኦል ዘ አዘር ቲንግስ ኢን ላይፍ ሜክ ኢት ቤተር፣ ግን እሱ ላይ መድረስ አለባችሁ። ትምህርት ኢዝ ናት ኤቭሪቲንግ ብለዋል እና በጣም ዩኒክ ሁሌ እኛ ኤንቫይሮንመንት ላይ ያው ያኛው ሜሴጅ ነው ዶሚኔት የሚያደርገው እና እንደዚህ ለላይፋችን የሚጠቅመን ፐርስፔክቲቭ እንዲኖረን ማድረጉን በጣም አፕሪሺየት አደርጋለሁ። ከዛ ደግሞ እኛ ያው ጊዜ ስለነበርን ፓርቲሲፔት ባናደርግም በጣም ኢንተራክቲቭ የሆኑ ተማሪዎች ራሳቸውን ኤክስፕሎር ሊያደርጉባቸው የሚችሉት የተለያየ ታለንታቸውን ዲስከቨር እንዲያደርጉ የሚያደርጉ ብዙ ፕሮግራሞች ነበሩት እሱ ሲኢኦ በነበረ ጊዜ። ከዛ በኋላ እንዴት እንደሆኑ እርግጠኛ አይደለሁም እና በዛ ማመስገን እፈልጋለሁ። ግሬት። አንዱም ነገር ያው ነው፣ ከትምህርት ላይ ብቻ ሁል ቀን ማተኮር ሌላ ጉዳይ ነው። ከህይወት መዛነፍ አያስፈልግም። ቅድም መጀመሪያ እንዳልነው እንግዲህ ሶሻሊ አይዞሌትድ ነው የምትሆኙ። ብዙ ጊዜ የህክምና ሁኔታ ከተቃራኒ ጾታ ጋር ለመገናኘት ህይወትን ለማጣጣም ለመኖር የሚያስፈልጉ ነገሮች ብዙ እድል ስለማይሰጥ ጥሩና ያልተለመደ ነገር ነው። እኔም የተለመዱት የኢትዮጵያ የግራጁዌሽን የበዓል መክፈቻ ንግግሮች አሰልቾች ናቸው። አራት ገጽ የሚነበብባቸው የክብር እንግዳው 4 ገጽ ያነባል፣ ስንት ደቂቃ ይፈጃል። ከዛ በኋላ እንደገና ኪኖት ስፒከር ምናምን፣ ከዛ የፕሮግራሙ በሚባል ይሄ ቦሪንግ ነገር ጥሩ ነው። ሌላው ዶክተር ሰርካለም በኢትዮጵያ ትምህርት ውስጥ ልጆች ሄቪሊ አሁን ያንቺ ሰክሰስ ያንቺ ብቻ ይመስላል እንጂ ያንቺ አባትና እናት ሰክሰስ እንደሆነ ይታወቃል። ተመረሽ እስክትጨርሽ ድረስ በጸሎትም በየእምነታቸው በጸሎትም በዱዓም በመቸገርም አሁን ለምሳሌ እናትሽ አብረው ሄዶ 5 ቀን እዛ መቆየት አንቺን ማላመድ ከጉያቸው ነው የወጣሽው፣ ትምህርት ሆኖ ነው የወጣውና እንደዚህ እንደው ያደረገ ቤተሰብ እስኪ አባትሽንም እናትሽንም በስም ጠርተሽ እንድታመሰገኛቸው እድሉን ልስጥሽ።
እንደው በጣም አመሰግናለሁ። እግዚአብሔር ይስጥልኝ ይህን እድል አሜን። አብሮ ስለተሰጠኝ አይስጥልን። በጣም በጣም አመሰግናለሁ። አባቴ ባብዬ ኑርልኝ፣ ሙሉ ስሙ ኢንጂነር ኑርልኝ ደስታ ይባላል። አባቴ አርአያዬ አበርቺ፣ በጣም በጣም ሁሉ ነገር ህፃን እያለሁ ሃይስኩል ስማር አባቴ እንዳጠና ሌሊት ማጥናት እንድለምድ ማለት ነው። ሌሊት ተነስቶ ማታ ከስራ ከገባ በኋላ ማለት ነው ተኝቶ ሌሊት ተነስቶ ይቀሰቅሰኝና እንቅልፍ እንዳይወስደኝ ሳጠና አጠገቤ መጽሐፍ ይዞ ቁጭ ይላል ራሱ። ከዛ ጠዋት ተነስቶ ትምህርት ቤት ይገባል እና እንደዚህ አድርጎ አበርትቶ እዚህ ያደረሰኝ አባቴ ነው። ውለታውን እኔ መቼም 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 ከፍዬ የምጨርሰው አይደለም። እንደው እግዚአብሔር ያክብርልኝ። ሌላ ምንም እንደው ነገር የለኝም። እናቴ ወይዘሮ ኤፍራታ መኮንን ትባላለች። በፕሮፌሽን አካውንታንት ነች። የእናቴ ደግሞ እንዲህ ፊት ለፊት ተብሎ እንዲህ የሚባል አይደለም፣ ሁሉ ነገር ነች። አባታችንም ለእኛም ቤታችንን ምሰሶ ነች። በቃ አባታችን ጥላ ነው ሁላችንን ያበረታናል። እሷ ደግሞ የሁላችንንም እንዲህ ደግፋ 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 ታኳርጋ ይዛ ሁላችንንም የምታንቀሳቅሰን ነች እና አሁን ደግሞ የበለጠ እናት ሆኜ ልጆች ኖረውኝ ከዛ ስራ ሰርቼ ሳልጨነቅ ብዬ የምገባው እናቴ ስላለች ነው። በሁሉም ነገር ትምህርቴንም እንድማር እንድበረታ፣ አባቴም እንዲበረታ፣ ሁላችንም እንድንበረታ አበርትታ እዚህ ያደረሰች እናታችን ነች እና በጣም በጣም ማምኜ አመሰግናለሁ። ከዛ ቀጥሎ ደግሞ ምንም እንኳን ታናናሾቼ ቢሆኑም ወንድም እህቶቼ ነቢያት ኑርልኝ፣ ዮካቤት ኑርልኝ፣ ማሌት ኑርልኝ፣ አላዛር ኑርልኝ፣ እነሱ ደግሞ ከታናሽነታቸው ለእነሱ አርአያ እንድሆን እንድበረታ፣ እንድጠነክር እነሱም በራሳቸው ነገር ላይ በርትተው ስላሳዩኝ ማለት ነው በጣም በጣም ማመስገን እፈልጋለሁ። በጣም ያው እኔም እንግዲህ የዚህ ፕሮግራም ዋናው ዓላማ እንግዶቼ አብረዋቸው ከነሱ ጋር ሰፈር ያደረጉት ቤተሰቦቻቸውን እንዲያመሰግኑ ነው። አሁን አንቺም እንዳመሰገንሽው እኔም ማመስገን እፈልጋለሁ። ኢንጂነር ኑርልኝ ደስታና ወይዘሮ ኤፍራታ መኮንን ለማህበረሰቡ አንዲት ኃላፊነት የሚሰማት ወጣት ልጅ ከእናትና ከአባቷ አቀፍ ወጥታ ማታውቅ 400 500 ኪሎ ሜትር ሄዳ ተምራ እንድትመጣ እንድጠነክር በጸሎትም በገንዘብም በጊዜም በጉልበትም አበርትተው አንዲት እንዲህ አይነች ልጅ ለህብረተሰብ ጤና መከበር ከበሽታ ጋር የምትዋጋ ወታደር ሐኪም ወልደው በጥሩ ሁኔታ በማሳደጋቸው በፕሮግራሙ እንደ ፕሮግራም አዘጋጅ ኤልያስ አወቀ እንደ አርትስ ቴሌቪዥን ዝግጅት ክፍል እንደ ዮሐና እይታን ፕሮግራም ስም ላመሰግን እፈልጋለሁ። ምክንያቱም በማህበረሰብ ውስጥ እንዲህ አይነት አባትና እናት ምንም ልትሆኝ ትችይ ነበር። አንቺ ይሄን ነገር ባትሆኝ ምንም ልትሆኝ ትችይ ነበር እና አባትሽ ሌሊት አንቺን እየቀሰቀሱ አብረው ቁጭ ብሎ መጽሐፍ እያነበቡ ኦልሞስት አብራችሁ ነው የተማራችሁት እና ይሄ ቀላል ነገር አይደለም። ኢሞሽናል ኢንቨስትመንቱ፣ ስፒሪቹዋል ኢንቨስትመንቱ ይሄ ከፋይናንሻል እና ከማቴሪያል ነገሩ ውጭ ያደረጉት ነገር ትልቅ ነው። እንደ እኔን ምስጋና ቢቀበሉ ደስ ይለኛል። ሌላም በህብረተሰባችን ዘንድ ሊለመድ የሚገባው ነገር አለ። በድር፣ በማህበር፣ በጽዋ፣ በሌላ በመዝናኛ ነገሮች፣ በማህበራዊ በዘመድ ማህበር፣ በአካባቢ ሁሉ ልጆቻቸውን ተምረው ለወግ ለማድረግ ያደረሱ ቤተሰቦችን አክኖሌጅ ማድረግ መልመድ አለብን። ያንቺ ቤተሰቦችን ሌሎችም ይሄው እኮ እንደነ ኢንጂነር ኑርልኝ ደስታ ልጅ እንደ ወይዘሮ ኤፍራታ መኮንን ልጅ አትሆኑም ወይ እናንተ እየተባለ አሁን አንዱ እንደ ማህበረሰብ ብዙ ነገራችን እየዘቀጠ ማህበራዊ ዋጋችን እየወደቀ የመጣበት አንዱ ነገር እንዲህ አይነት ነገሮች አለመኖራቸው እንደሆነ በጥብቅ ስለማምን ነው። አንቺም እንዳልሽኝ መጀመሪያ ልጅ ሆነሽ ከአንቺ በታች ያሉ ልጆች አንቺ ሮል ሞዴል ሆነሽ ሁሉም ልጆች በዚህ ደረጃ ላይ ወደ ውጤት በመምጣታቸው ትልቅ ነገር ነው። ስለዚህ መቼስ እንዲህ በአደባባይ በህይወት እያለሽ ነው አባትና እናትሽን ማመስገን ያለብሽ። እርግጠኛ ነኝ የዶክተር ሰርካለም እናትና አባት ኢንጂነር ኑርልኝ ደስታና ወይዘሮ ኤፍራታ መኮንን ዛሬ በአርትስ ቴሌቪዥን ልጃችሁ እንዲህ በአደባባይ ስታመሰገናችሁ የሚሰማችሁ ስሜት ትልቅ ነው። ሌላው ከአንቺ ጋር እንግዲህ ያንቺም ደግሞ አዳም የልጆችሽ አባት የትዳር ጓደኛሽ ወንድምም ጓደኛም ሆኖ ያለው ባለቤትሽንም እንድታመሰግኙ እድሉን ልሰጥ እፈልጋለሁ። ምክንያቱም ያንቺ እንዲህ ዘና ብሎ መስራት ውጤት ጋር መድረስ ከአባትና ከእናት ቀጥሎ ደግሞ ከአባት የተረከበሽ ባለቤትሽ በመሆኑ እሱንም ብታመሰግኝ ደስ ይለኛል። በጣም አመሰግናለሁ እሱ እድል ደግሞ ስለተሰጠኝ። ያው አንደርግራዱን እንግዲህ አባቴን ደውዬ እሱ ጋር እያለቃቀስኩ ነው የጨረስኩት። ከዛ በኋላ የግራጁዌት ስኩል ደግሞ ውድ ባለቤቴ እሱም ኢንጂነር ዩኤል ጠና ይባላል። በጣም በጣም ኢንጂነርማ ዩኤል ጠና ዩኤል ጠና። ኦኬ በጣም በጣም አመሰግናለሁ ቤቢዬ። ማለት እንደኛ አይነት ከሪር ኦሪየንትድ የሆነ ስራ ላይ ፎከስ የምታደርግን ሴት ለስራዋ ያላትን ፍቅር
ለስራው ያላትን መስዋዕትነት፣ ለስራው ያላትን ክብር፣ በዓላማ ላይ ያላትን ጽናት ተረድቶ እኔ እና እሱ በጓደኝነት 10 ዓመት ነው የቆየነው። ሕክምና ትምህርት ቤት ሳትጋቡ? ሲሄድ ሳንጋባ 6 ዓመት አካባቢ ኦኬ። ለረጅም ዓመታት እንግዲህ እኔ ስማር እሱ ሲጠብቀኝ፣ እኔ ስማር እሱ ሲጠብቀኝ ማለት ነው እንግዲህ አብዛኛውን ጊዜ ያሳለፍነው እና የኛ ስራ በሳምንት 3 ቀን 4 ቀን ስራ ላይ ማደር፣ የተረፈውንም ቀን ደግሞ ቤት ብንሆንም እያጠናው 6 ሰዓት 7 ሰዓት ይሆናል እና በቃ ሌላ ነገር ማሰብ መስማትም ላልፈልግ እችላለሁ። ፈተና ሲደርስ በጣም we might be difficult to be with ምክንያቱም በጣም ስትረስድ እዛ ላይ ነው እንትን የምንለው። ከዛ ከስራ ውለን ደግሞ ስንመጣ ቀን ላይ ሊያጋጥሙን የሚችሉ ስራችን ላይ ያሉ ሀዘን የሚፈጥሩ ነገሮች ሊኖሩ ይችላሉ። እሱን ይዘን ቤት ልንመጣ እንችላለን። እነዛ ሁሉ ነገሮች አሉ እና እነዛን ተረድቶ እኔ ለስራዬ ያለኝን ፍቅር ለስራዬ ያለኝን ማስቀደም ተረድቶ ሁሌ ደግፎኝ አበርትቶኝ እኔ በቃ ብዬ ስል ሳስቸግር እንኳን አይዞሽ በቃ አንቺ ትችያለሽ፣ በርቺ፣ ጥሩ ነው ብሎ ደግፎ ከዛ በኋላ የነበረውን ደግሞ ተረክቦ ይኸው አጠገቤ ያለው የልጆች አባት ባለቤቴ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም በጣም ጥሩ ባለ ቴንኪው በጣም ማለት እፈልጋለሁ። እንግዲህ ኢንጂነር ኢዩኤል ጠና ከባለቤት ይሄንን አይነት ምስክርነት ማግኘት መቼስ ትልቅ ሪዋርዲንግ ነገር ነው። የፍቅር ብቻ ሳይሆን ይሄ መውደድ ብቻ ሳይሆን የልጅ አባትነት ብቻ ሳይሆን የትዳር አጋርነት ብቻ መሆን ሳይሆን ኤክስትሪምሊ ሰፖርቲቭ በመሆን ስትደክም እያቀናሃት አንተ የህዝብን ኃላፊነት የምትወጣ ባለቤትህን እሷን ብቁ ለማድረግ በሄደችበት መስመር በሙሉ አንተ ከጀርባ መሆን ጥሩ ነው። ተረቱን በመገልበጥህ ደግሞ እንደ አንድ ኢትዮጵያዊ አባት ወንድ ደግሞ እንደ ጾታ ተጋሪ በጣም ነው ደስ ያለኝ ይህን ምስክርነት ስሰማ። ምክንያቱም ከእያንዳንዱ ስኬታማ ወንድ ጀርባ ስኬታማ ሴት አለች ነበር የሚባለው። አሁን ግን ከእያንዳንዱ ስኬታማ ውጤታማ ሴት ከእንደ ዶክተር ሰርካለም ኑርልኝ አይነት ጀርባ ኢንጂነር ኢዩኤል ጠና በመኖርህ ደስ ብሎኛል። እኔም በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ የአርትስ ቴሌቪዥን ተመልካቾቻችን ስም ላመሰግን እፈልጋለሁ። አብራችሁ እንድታረጁ መልካም ምኞቴ ነው። በጣም እንደዚህ አይነት ጤናማ ፍቅር እንዲህ መተሳሰብ እያለ በጣም ትልቅ ነገር ነው። ምንም ልጆችሽ ትንሽ ቢሆኑም ለታሪክ የሚቀመጥላቸው ቪዲዮ ስለሆነ ዲጂታሊ አርካይቭድ ስለሚሆን እነሱንም ስማቸውን ጠርተሽ አመስግነሽ የመጀመሪያውን ክፍል ውይይታችን እናጠናቀቅና ወደ ቀጣዩ ነገር እንሄዳለን። ልጆቼ ያው የእግዚአብሔር ስጦታዎች የሆናችሁ ዮአኪን ኢዩኤል እና ሚራ ኢዩኤል በጣም ወዳችኋለሁ። you're the greatest gift owners for me ማማ loves you በጣም 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 ነው የምወዳችሁ። እድግ በሉልኝ። እግዚአብሔር በፍቅር በሞገስ ያሳድጋችሁ። ተባረኩ። ወዳችኋለሁ። እንግዲህ ይሄ መቼስ ትልቅ ነገር ነው። አድገው የአራት ወርና የአራት ዓመት ልጅ ሆነው እናታቸው በሚሊዮን ለሚቆጠሩ የአርትስ ቴሌቪዥን ተመልካቾች በሔዋኗ እይታ ፕሮግራም ላይ ቀርበው መመስገናቸው ለወደፊት እንደ ታሪክ ሊቀመጥላቸው እንደ በርዝ ሰርተፍኬት የሚገባ በመሆኑ እግዚአብሔር ቤተሰቦችሽ በአንቺ ተደስተው እንዲህ የልጅ ልጅ አይተው እንደኖሩ አንቺም የልጆችሽ እናት ልክ ወይዘሮ ኤፍራታ ያዩትን ነገር አንቺ እንድታይ ኢንጂነር ኑርልኝ ያዩትን ነገር ኢንጂነር ኢዩኤል እንዲያየው መልካሙን እየተመኘው በድጋሚ ውድ ጊዜሽን ሰውተሽ ከልጅ ከባል የተነጠቀ ሰዓት ይህን ቃለ ምልልስ ለማድረግ በመፍቀድሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን የሚቆጠሩ በሳተላይት ቴሌቪዥን የሚመለከቱ የሔዋኗ እይታ ፕሮግራም ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርባለሁ። እግዚአብሔር ያክብርልኝ። በጣም በጣም አመሰግናለሁ። የመጨረሻ የጉርሻ ጥያቄ ካለሽ እኔ ማንሳት ኖሮብኝ ያላነሳሁት አንቺ ማለት ኖሮብሽ አላልኩም የምትዩ ያልተመሰገኑ የተረሱ እነዚህም ባነሳ እነዚህም ብነግር የምትዩ ካለሽ እሱን ብለሽ በአንቺ ንግግር ይዘጋል። እድሉ ስለተሰጠኝ በጣም አመሰግናለሁ። ከዛ ደግሞ ያው የሕክምና ትምህርት ቤት ጓደኞቼን እጅግ በጣም 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 ማመስገን እፈልጋለሁ። ቤተሰብ ናቸው። በቃ አሁን ይሄ በጓደኝነት ሳይሆን በቤተሰብነት የሚጠራ ነው። ቆንጅቴ፣ ሎዛ፣ ኦብሻ፣ ኤዲ፣ ቃልዬ በጣም በጣም አመሰግናለሁ። your friendship means the world to me እና ምንም ነገር ውስጥ ብንገባ
ተጓተን እንዳለፍነው ተጓተን ወደ ላይ እንደምንወጣ ቃለው እና ጓደኝነታችሁ በሁሉ ነገር የተፈተነ ነው። እግዚአብሔር ለሁል ጊዜ ያስልቀን እላለሁ። አመሰግናለሁ። አመሰግናለሁ።